ዛሬ ጉደኞኝ ላችሁ ነበረ ማለት ነውና በህይወቴ ምን ትፈሪያለሽ ብትሉኝ አጥያት ነው ምለው ነበር። አሁን ግን ጅብ እፈራለሁ። ምክንያቱም ዛሬ ሌሊት መድኃኔዓለም ቤተክርስቲያን እየሄድን አመታዊ ክብረ በዓል ስለሆነ ሌሊት 7 ሰዓት ነው ከቤት የተነሳ ነው። ግን በእውነት በጅብ ተበልተን ነበር። እግዚአብሔር አምላክ ነው ያዳነን ማለት ነውና ሰላም ለእናንተ ይሁን ውድ ቤተሰቦቼ፣ እንዴት ናችሁልኝ? ደህና ናችሁ ወይ? ሰላም ናችሁ ወይ? እኔ እግዚአብሔር ይመስገን ደህና ነኝ፣ ሰላም ነኝ። ሰላማችሁ ይብዛልኝ እያልኩኝ እንግዲህ ለቤቴ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጉ። እንዲሁም ደግሞ የተዋህዶ እምነት ተከታዮች እህት ወንድሞቼ እንኳን ለጌታችን ለኢየሱስ ክርስቶስ የጥቅምት መድኃኔዓለም እንኳን በሰላም አደረሳችሁ አደረሰን እላለሁኝ። እንግዲህ ዛሬ በእውነት የሆንኩትን ነገር እስኪ በትንሹም ቢሆን ላጫውታችሁ ማለት ነውና ምክንያቱም እንደኛው ደፋር ይሆናችሁ ወይም ደግሞ በቃ ምንም ነገር አይፈጠርም ብላችሁ የምትወጡ እህቶቻችን በተለይ ደግሞ ሌሊት ላይ ማለት ነው እግዚአብሔርን እኔ በጣም በቃ እኔ እንጃ ካሁን በኋላ ሌሊት መውጣ አይመስለኝም። ምክንያቱም በጣም ነው የደነገጥኩት። አንድ ጅብ አይደለም ያየነው፣ 4 ጅቦች በተለያየ ቦታ ነው ያየነው ማለት ነውና ማለት ያው ምን ሰዓት መውጣት አለብን የሚለውን በዚህ ሰዓት እነግራቸዋለሁኝ። አፋቸው የሚከፍቱበት ሰዓት አለ፣ እንዲሁም ደግሞ ወደ ቤታቸው የሚመለሱበት ሰዓት አለ፣ ወደ ማደሪያቸው ወይም ደግሞ ይሄ ቀን ላይ እዛው እንትን ይሉ የለ እዛ የሚያድሩበት ቦታ ላይ የሚሄዱበት ሰዓት አለ። በየትኛው ሰዓት መውጣት አለብን? በተለይ ደግሞ ሌሊት ቅዳሴ የምትሄዱ ለኪዳን የምትሄዱ እና ሩቅ መንገድ ላይ የምትሄዱ እህት ወንድሞቼ ተጠንቀቁ ማለት ነው። አንዳንዴ እግዚአብሔር አምላክ ይጠብቀናል፣ እሱ አዋቂ ነው ይባላልና እውነት ነው፣ አዋቂ ነው። ግን ቢሆንም ደግሞ ከእግዚአብሔር በታች ደግሞ ራሳችንን እንትን ማለት የለብንም። እሳት አያነደንም ወይም ደግሞ እሳት አይጎዳንም ብለን እጃችን እሳት ውስጥ መክተት የለብን፣ ህሊናችን እያወቅን ማለት ነውና እኛ አሁን ያደረግነው ስህተት ምንድን ነው? በቃ ማታ እዛ ሄደን ከምናድር ሌላ ቦታ የሆነ ፕሮግራም ስለነበረ ያንን ፕሮግራም ተካፍለን ሌሊት 6 ሰዓት ወይ 7 ሰዓት ተነስተን እንሄዳለን ብለናል። በጣም ሩቅ ነው መንገዱ ማለት ነው። 1 ሰዓት ተኩል መንገድ ነው፣ የእግር መንገድ ማለት ነው። እና እዛ ቤተ ክርስቲያን ለመሄድ ነው የወጣ ነው። ልክ ከቤት እንደወጣን አካባቢያችን ላይ ጅብ ነበረ፣ ግን እኛ ምንም ነገር አልመሰለንም። ቀጥታ መንገዱን የተያያዘዝ ነው ማለት ነውና 4 ነን ሁላችንም ሴቶች ነን። ከዛ በኋላ ልክ መስቀለኛ መንገድ አለ፣ የሆነ ጊዜ ያሳያችሁ መንገድ፣ በዛ መንገድ ነው ከላይም ከታችም መጡ። ከዛ በኋላ ምናልባት መንገድ እንልቀቅላቸው ብለን መንገድ ለቀቅንላቸው ማለት ነውና ልክ መንገዱን ስንለቅላቸው በቃ ማለት ወደኛ ነው የመጡብን ማለት ነው። ሲመጡ ደግሞ በአካባቢው ሐኪም ቤት ስለነበረ ከዛ በኋላ የመንግስት ሐኪም ቤት አለና ወደዛ ሄድን። እዛ በር ላይ ቆምን። ስንቆም ደግሞ ጭራሹን እንዲበቃ ቅርባችን ሆነ አንዱ ማለት ነው። ከዛ በኋላ ቶሎ ብለን ከፍተን ወደ ውስጥ ገባን። ስንገባ ደግሞ ትንሽ ገለል ብሎ አየንና አይኑ ላይ ደግሞ ባትሪ ያበራውበት ማለት ሳበራበት ደግሞ ትንሽ አየንና ከዛ ሄደ። የሆነ ልጆች ደግሞ ዲያቆናቶች ነበሩ። እነሱም እንደኛው ደግሞ ያው እነሱ ስላሉ ነው በእርግጠኛም በዛ ሰዓት የወጣ ነው። ምክንያቱም እዛ ቅዳሴ እንኳን ባናስቀድስ ማህሌት ቆመን እንዲሁም ደግሞ ኪዳን አድርሰን ጸሎታችንን አድርሰን ወደ ቤት እንመለሳለን ብለን ነው። ሌሎችም የመንግስት ሰራተኛ ናቸው። እኔም እንደምታውቁት ትምህርት በጣም በአሁኑ ሰዓት ደግሞ እንትን ብለውብናል ማለት በጣም አጠንክረዋል። ለዛ ብዬ ያው ከነሱ ጋር ለመመለስ ነበር ሐሳባችን። ከዛ እግዚአብሔር ስጣቸው ያው ወንዶቹ እነሱን ተቀበሉን። ሄድን እያለ እንደገና ደግሞ አሁን ምን የሚያክል እንትን ወጣብን ማለት ነውና በቃ ማለት ለመሄድ ራሱ አይፈልጉም ወይም ደግሞ መንገድ ለመልቀቅ ራሱ ፍላጎት የላቸውም ማለት ነውና ያ ማለት የኛ ስህተት ነው፣ የነሱ ስህተት አይደለም፣ የጅቦቹ ስህተት አይደለም። ምክንያቱም በእነሱ ቦታ ነው ማለት እነሱ ለምሳሌ ቀን የኛ ነው አይደለ፣ ማታ ደግሞ ለነሱ ነው። ስለዚህ በእነሱ ሰዓት ነው እኛ ደግሞ መንገድ ይሄድ ነው ማለት ነውና ምንም አይነት ነገር ቢፈጠር ይሄ እግዚአብሔር አላዳነኝም እንዲህ አላደረገልኝም ምናምን የምንለው ነገር አይኖርም። እና ብቻ ያው በእነሱ ሰዓት ነው የወጣንባቸው ማለት ነውና አሁንም እንደገና እየሄድን እያለ እንደገና ደግሞ ሌላ እንትን ከአንድ ቤት ከግቢ ውስጥ እየወጣው ማለት እሱ እንኳን ምንም አላለም። አየንና በቃ አለፈ ማለት ነውና እኛ አልፈነው ወርደን ነበረ። ከግቢ ወጣ ከኋላችን፣ ከዛ ደግሞ አልፎ ሄደና እንደዚህ አይነት ነገር ገጠመኝ። እኔ በቃ ምን ልበላችሁ ትምህርት ቤት ቁጭ ብዬ በቃ ትምህርት እየተማርኩ ሳይሆን አንዳንዴ በቃ የሆነ የምታዩት ነገር እዛ ላይ ተስሎ ይመጣባችኋልና በቃ ጅቦቹን ነበረ በእንትን ማለት ልክ እንዴት ነው የሆነ ነገር በምናባቸው እንትን የምትሉት እንደዚህ አይነት ነገር ያዩዋቸው ሌሊት ላይ ያዩዋቸው ጅቦች በሙሉ እያየሁ ማለት ነውና ብቻ በጣም ከባድ ነበር። እግዚአብሔር የተመሰገነ ይሁን። ያው አረረም መረረም ሄደን
የልባችንን ነገር እንግዲህ ደርሰን መጥተናል። እግዚአብሔር የተመሰገነ ይሁን እና እኔ በዚህኛው አጋጣሚ ላስተላልፍ የፈለኩት ምንድነው እንዳትዳፈሩ በእናታችሁ ማለት በጣም ከባድ ነው ማለት በዛ ሰዓት ደግሞ አፉ የከፈተበት ሰዓት ነው። ጅብ ደግሞ አፉን ከከፈተ በጣም ከባድ ነው። ቢያንስ አፉን በተዘጋ ሰዓት ሲሆን ይሻላልና ውድ ቤተሰቦቼ ከዛ በኋላ ቅዳሴ ያልኩኝ ማለታችንን ቆመን ኪዳናችን አድርሰን ጸሎታችንን አድርሰን ወደ ቤት እየተመለስን ነው። በዛውም ደግሞ እግረ መንገዴ እኔ ቤት አካባቢ ወይም ደግሞ ሌላ ከተማዋን በትንሿም ቢሆን ወደኛ መስመር ላሳያችሁ ብዬ ነው። በነገራችን ላይ በጣም ነው ደስ የሚለው ማለት ነውና አሁን ንፋስ ምናምን ነገር አለ እንጂ በጣም ደስ ይላል ከምነግራችሁ በላይ ማለት ነውና እግዚአብሔር የተመሰገነ ይሁንና ውድ ቤተሰቦቼ ያው እንግዲህ ዛሬ ላቀርብላችሁ የፈለኩት ሌላ ነገር ነበር። ያው ከትምህርት ቤት መልስ እንደገና ደግሞ ትንሽ ድካምም አለ። ከዛው ቪዲዮ ለመስራት ብዙም እንትን አላልኩም ማለት ነውና በሌላ የተጠየቁት ጥያቄ አለ። ያንን ጥያቄዎች ደግሞ በተረጋጋው ሰዓት ወይም ደግሞ አሁን ቅዳሜ ቀን መልስላችኋለሁኝና ሌላ ጥያቄ ካላችሁ ሐሳብ አስተያየት ካላችሁ አብዛኞቻችሁ በርቺ ጠንክሪ ጥሩ ነገር ነው በዚህ ቀጥ ትሉኛላችሁና በጣም ነው ማመሰግናችሁ። እግዚአብሔር ያክብርልኝ እና በርቱ ጠንክሩ እናንተም ቢሆን ማለት ነውና ያው በርግጥ በጣም ጠንካራ እህቶች እንዳሉ አውቃለሁ። ግን ቢሆንም ደግሞ ጊዜያችሁን በአግባቡ ተጠቀሙ። ጊዜያችሁ እንዳይባክን ብራችሁ እንዳይባክን ስትሰሩ በአግባቡ ስሩ። እንደገና ደግሞ ለራሳችሁ ጊዜ ስጡ። ማንም ሰው መጀመሪያ ራሱን ማኖር አለበት። ራሳችሁ ካኖራችሁ በኋላ ነው ሌላ ነገር በሙሉ የሚኖረው ማለት ነውና ስለዚህ ከምንም በላይ ደግሞ ለራሳችሁ ጊዜ ስጡ። እግዚአብሔርን ብዙ ጊዜ ለራሴ ጊዜ አልሰጥም ማለት ለራሴ መልበስ ለራሴ በቃ የተለያየ ነገሮች ከራሴ የበለጠ ለቤቴ ነው ምለው ማለት ነውና አንዳንድ ጊዜ ደግሞ ለቤቴ ስትሉ ራሳችሁን ስትሉ ማለት ነው እግዚአብሔርን በጣም ነው እንትምትሉት ማለት ነውና ስለዚህ ለራሳችሁ ጊዜ ስጡ። ራሳችሁን ጠብቁ። በቃ ከምንም በላይ ራሳችሁን ጠብቁ ከእግዚአብሔር በታች ማለት ነውና ራሳችሁን ጠብቁ። በርቱ። ሁሉም ነገር ይስተካከላል። እንግዲህ እሸታችንም እየደረሰ ነው ለመብላት ነው ብለናል። አሁን ደግሞ ያው ከዛ መጣሁኝ። ከዛ በኋላ ደግሞ ትንሽ የቁርስ ነገር ተሰራውና በልቼ ከዛ ተመልሼ እንደገና ደግሞ ወደ ትምህርት ቤት እየሄድኩ ነው ማለት ነውና እግዚአብሔር የተመሰገነ ይሁን። በነገራችን ላይ የሆነ ቁጭ ብዬ የሚባክንብኝ ሰዓት የለኝም። በቃ እያንዳንዱ ደቂቃ እያንዳንዱ ጊዜ በሙሉ እጠቀምባቸዋለሁ ማለት ነውና በጣም ደስተኛ ነኝ በዚህ ማለት ነው። ምንም የፈለገውን ነገር ቢሆን ጊዜን ያልሆነ ቦታ ስለማያባክንብኝ ወይም ደግሞ ጊዜ ስለማይባክንብኝ በጣም ደስተኛ ነኝ ከመነግራችሁ በላይ። እንግዲህ ዛሬ እንደምታውቁት ሐሙስ ነው። እንግዲህ ይሄንን ቪዲዮ ሪከርድ ማድረግላችሁ ያው አንድ ላይ አድርጌ ከሰዓት አካባቢ ነው ወደ 11 ሰዓት ተኩል አካባቢ ነው እንግዲህ ለወደ እናንተ ደግሞ 2 ሰዓት አካባቢ ይደርሳል ማታ በኢትዮጵያ አቆጣጠር ማለት ነው እንግዲህ ስለዚህ ይሄንን ለምንድን ነው የምላችሁ ይሄንን ሁሉ መለፈልፈው ማለት ነው። አንዳንድ በህይወታችሁ ላይ ስትኖሩ የራሳችሁ ስህተት ይኖራል። በራሳችሁ ላይ ትልቅዬ ደግሞ ማታውቁት ነገር ልታመጡ ትችላላችሁ። ጥንቃቄ ማድረግ እንደገና ደግሞ በስራም ቢሆን በሰዓታችሁን በአግባቡ መጠቀም ለራሳችሁ ጊዜ መስጠት ጊዜያችሁን ደግሞ በአግባቡ እንትን ማለት እነዚህ ነገሮች ሁሉ ለእናንተ ይጠቅማችኋል። ዛሬ ነው ነገ ተመልሰህ ወደ ነገና ብትሉት አይመጣም። በቃ ዛሬ ነው 27 ጥቅምት 27 ነው አለፈ። በቃ ነገ ደግሞ 28 ነው ማለት ነው። ስለዚህ ወደ ኋላ ልጎትቶ ብትሉት አይጎተትም። ስለዚህ በዚህች ጊዜ ደግሞ መልካም ነገር ጥሩ ነገር ሰርታችሁ ማለፍ አለባችሁ። በነገራችን ላይ ማለት ነውና ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ማስተካከለው ነገር ካለ ከበፊት ደግሞ ቪዲዮዎች ላይ ጥራት ከሌለው ወይም የድምጽም ጥራት ከሌለ የተለያየ ነገሮች የእናንተን ሐሳብ ለኔ በጣም ስለሚያበረታኝ እናንተ ሐሳብ ደግሞ ለኔ አካፍሉኝ እላለሁኝ። ስለምታዩልኝ ስለምታበረታቱኝ ማርያምን ከልብ ነው ማመሰግናችሁ። እግዚአብሔር ያክብርልኝ ክበሩልኝ። እኔ ብቻ አይደለም እዚህ ጋር የመጣሁት የእናንተ እጅ አለበት ከእግዚአብሔር በታች ማለት ነውና የእናንተ እጅ የእናንተ ጥንካሬ ያለበት ብዙዎቻችሁ ለኔ በጣም በቃ በርቺ ጠንክሪ እንደዚህ አርጊ እንዲያርጊ ትሉኛላችሁና በጣም ከልብ አመሰግናችኋለሁኝ። ይሄንን መልካም ሐሳባችሁን አይለየኝ እላለሁኝና አንዳንዴ እኔ በቃ ቁጭ ብዬ እንትን ማለት ኮሜንታችሁ ሳነብ በቃ አጠገቤ ያላችሁ ያክል ነው የሚሰማኝ። በጣም ነው ደስ የሚለኝ ማለት ነውና እግዚአብሔር ይመስገን። እግዚአብሔር አምላክ እናንተ ሰጥቶኛልና አመሰግናለሁኝ።
በተረፈ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። ባላችሁበት ሁሉ እግዚአብሔር አምላክ ይጠብቃችሁ ይጠብቀን። ኢትዮጵያ ሀገራችን ሰላም ይሁንልን። ሰላም ሁኑልን። ለአመቱ ሰው ይበለን። ቸሩ መድኃኔዓለም ሰላም ሁኑ። ቤተሰብ ሁኑ። ሰብስክራይብ አድርጋችሁ